ድራማ ባየነው እየወሰንን አይደል እንዴ የምንመጣው አይደለም። ላጠፋ ማለት ነው የኔ ባላጠፋ ማለት አይደለም እንዴ? ምን ማለት ነው? የቀሽምነት ንግግር አንዷ ይባርኩ እኔ ለምን አይበታተኑም? ምን ያላስማማችሁ? እኔ እንደውም ብችል እሱን ለእኔ ያደርገዋለሁ። እንደ አንቺ አርግዘሽ የልጅሽ አባት ራሱ ቢሆን አይኔ ራሱ አይጠጋም። እንዴት ነው አንቺ አሳልፈሽ ወሰጂው? ኧረ አይመጣም እንደዚህ። እሱ ራሱ ቢሆን ያኔ እንትናን ቴዲን እዛ ቤት ውስጥ አይቶ እንዳትደውይልኝ ስልኬ ላይ ብሎ እሱ እኮ ለድራማው ነው ለጫጫው የእውነት መስሎት አይደለም። ግን ያ ድራማው ሲሰራ ናኒ ይኸውልሽ ከአንዳንድ ሰዎች ጋር የተጣላሁበት እንትን ዛሬ መጣ። ወንዶቹ ለአስተሳሰቦች አንድ አይነት ነው። በወጡ ብሎ ነገር ሁሉንም ነገር አይባልም አይባልም። እኔም እንዳንቺው ነው የምለው። አግሪ ብዙ እንደ አይባልም። ሴቲም ወንዱላ ወንድ ነው እንዴ? ኦኬ ሴቱላ ፍቅርዬ አንቺ እኔን ታውቂኛለሽ? አንቺ እኔን ታውቂኛለሽ? አላውቅሽም። አንቺም እኔን አታውቂኝም። በቃ አስተሳሰባችን አንድ አይነትም ላይሆን ይችላል። ሀይሚዬ ሰዎች ምን መሰለሽ አሁን የራሳቸውን እንደ ራሳቸው ነው። የራሷ ዱርዬ ባል ካላት ሌላውም ሁሉም ዱርዬ መስላታል። ችግሩ ያ ነው። ሌላው ውሸታም ውሸታም ሌላው ሌባ ከሆነ ያንቺም እንደዛ የሚመስላቸው ሰዎች አሉ። ግን እኔና አንቺ በአነጋገርም በአስተሳሰብም በሆነ ፖይንት ልንገናኝ እንችላለን። ግን የምንለያይበት ብዙ ነገር ሊኖር ይችላል። ሴትም ሆነ ከሴት እንለያያለን። ሁሉም ቀድሞ ነገር ይሄ ነው። እንትናችን እኮ ልዩነታችን ይሄ እኮ ነው። የማያስማማንም የሚያቃርን ተቃራኒ ስለሆን ነው። እና ብሎ ነገር የለም። አንድ ናቸው ማለት አይባልም። በቃ አይባልም። ናንዬ አንድ አድርጎ ቢፈጥረን እኮ ማለት ነው አንጣላም። ትገለባበጥ ነበር ምንም። ምክንያቱም መግባባትም ሊኖር አይችልም። አንድ አይነት አስተሳሰብ ነው የምታስቢው። እንዴት ትግባባለሽ? አትግባቢም። ግን አሁን እኔና አንቺ ተቃራኒ ብንሆን ኦኬ በቃ እንዳመለካከታችን እንለያያለን። ያንቺን ያሺ እኔም ያስኩትን ይዣለሁ ብዬ እንፋታለን በመስማማት። ግን ባለመስማማትም ልትጋጭ ትችያለሽ እኮ በቃ ሁለቱም እኩል ነው። በምን ትፋጫለሽ? በጣም አሁን ላይ ከአሁን ድራማ ነው የሚሰሩ ድራማ አይደለም እንደዚህ ነው እየተባለ እንደምንፋጨው ማለት ነው። በቃ ይሄ ነው መቼ አስማማን? ይሄ እንኳን እኔ አሁን የብሩክ አስረግዟል ቢባል የሃይሚ ባል አስረግዟል ማለት ነው እንዴ? ረተው እግዚአብሔር ፍሩ። በጣም የሁላችንም አስተሳሰብ ስለሚለያይ ይሄ እኮ ነው ያጣ። አሁን እኮ ይሄ ነው ያላስማማን። አስተሳሰብ ልዩነት ስላለን ሃይሚ ታውቃለች፣ ግማሹ አታውቅም። ብታውቅ እንደዚህ አትሆንም እያልን ነበር ስንከራከር ነበር። እስከምትወድቅ ድረስ ሃይሚ አታውቅም ብዬ ነበር የማስበው። እውነት ነው። እኛ ጋር የመጣባት ዱብዳ ነው። ስለምታምነው ስለምታፈቅረው እንደዛ ያን ነገር ግን ሌሎቹ ደግሞ ምንድን ነው ለፕራንክ ነው። እውነት ሆኖ መስራት አለባት። እዛ ጋር ራሷን እስከሚያስፈርጣት ድረስ እውነት ድራማ እንደዚህ ይሆናል ብዬ ራሴ ሁሉ ስከራከር ነበር። አታውቅም እያልኩኝ በበቀደነት አሁን እሙሽ ታውቃለች እያልን ስንከራከር ነበር። ግማሹ ታውቃለች ይላል፣ ግማሹ አታውቅም ይላል። ግን አታውቅም። ሌላው ደግሞ ይሄ የንግግር መድረክ ነውና ያ ሁሉም የራሱን ሀሳብ ነው። ገባሽ? ብንግባባ እንግባባለን እንጂ አሁን ብሩኬ አልታመነምና የኔ ባል አይታመንም ማለት አይደለም ብሎ ነገር አለ ሴትዮ እታች ላይ ካለች ተሳስተሻል። ውዴ ፍቅሬ ይኸውልሽ የራሳቸውን ባሎች ማያምኑ ሰዎች እንደዛ ይላሉ። ይሄ ያለ ነው። በቃ ይሄን ነው እንትኑ ሀሳቡ ገባሽ? ያ ነው እና ብሎ ነገር የለም። በዛ ሁሉ ሰው እንዳለ የመጨረሻ ውሳኔ ወስኜ ወጣሁ። በቃ እንደዚህ አይነት አስተሳሰብ ካላችሁ ከእናንተ ጋር ማውራት አልፈልግም፣ አመሰግናለሁ ብዬ ወረድኩ። ይሻላል። እኔ ክርክር አልፈልግም። ክርክር ገኒ ዛሬ ምን ነው ዝም አልሽ? ዝም አልሽ? ምን አልሽ? ለምን ዛሬ ዩቲዩብ ሊከፍቱላችሁ አሉ? በቃ ያለቀ ለምን እስከሚያልቅ አልጠበቁም? ይኸውልሽ አይደለም ተከፈተላት እንዴ ለሷ?
የእሷ ነው እንዴ? ታዲያ በሃይሚ እኔ ይኸውልሽ ስራ ቦታ ሆኜ ከላይ ሲመጣልኝ ዝም ብዬ ኤርፎኔን አድርጌ በሃይሚ ቤት ናንዬ ይኸውልሽ ብሩክም ሃይሚም ሼር ስላረጉት ነው ወደ እኛ የሚመጣው። ያልነው እኮ ነገር ነው። ያልነው ሁለቱም ሼር አድርገውታል። ባለፈው እሺ ለምን ሼር አደረጉ ምናምን ቆይ አይደለም ፍቅር ሁለቱም ሼር አድርገውላት። እኔ እኮ ተጣልተዋል አልተጣሉም። አማርኛ እኮ ነው ግራ የሚገባኝ። እነሱ ይመቻቸው ይመቻቸው እንላቸው ይመቻቸው። መታለቅሱ አታልቅሱ። በዚህ ነገር ደግሞ ተሳስተዋል። ነገሩን ጨርሰው ምን ብለው ከዛ በኋላ ሰብስክራይበር ቦት ቢሉ ሰውም ያረጋት ነበረ። አሁን ጠብ ላይ ሆነው እሷ ከፍታ መጣ ማንም ያረጋት የለም። ረሂማ አንድ ነገር ልንገርሽ ረሂማ ብሩክ ሃይሚ ሼር ባረጉት ኖሮ እኛ ጋር አይመጣም ነበረ። አይመጣም። እሷ ቀጥታ ስለከፈተችው አይመጣም። እነሱ ሼር ስላረጉላት ነው ወደኛ የመጣው። እኛ ያየ ነው። እኛ ሰብስክራይብ አላረግናት እኮ ሰው ደግሞ ያን እየተረዳ አይደለም። ሼር አረጉላት። ያ ደግሞ እየተረዳ አይደለም። ሰው ማንም ያረጋት እኛ ጋር ያየ ነው እኮ አሁን ማን እንዳረጋት ታውቂያለሽ? ሃይሚዬ በሃይሚ የተናደዱት 2 ቀን ይቅርታ አልቀበልም አላለችም። እነሱ ናቸው ያረጓት። አይ ግን ምንም አይደለም ብትደረግም በቃ ስራ ነው። እነሱ ያከበሯትን እኛ ለምንድን ነው የምንነቃት? እነሱ አግዝፈው ይኸውና ሼር እያረጉ አይደል? ስራ ነው። ምንም ስራ ነው ብላ ሆዷ ውስጥ ያለውን አውልቃ ትምጣና እናረጋታለን። ግን ታረጋለች እሱማ ታረጋለች። ግን 7000 ገባች አሁን። አይገርምም? 10,000 ትገባለች። 10,000 ትገባለች። ዛሬ ለሊት ጠብቋት እንግዲህ እንዴ አሽቃባጭ እኮ ነው ህዝቡ። እንደዚህ እንደሚያወሩ የብሩክ እህቶች ናቸው የሚያረጓት። እነሱ ብቻ አይደለም ብዙ የሚያረጓቸው አሉ። እየፎከሩ ነበር እነሱ። እሷን ማራቅ አልነበረብንም እሷን እያሉ ነበር። ትላንትና የመጣችው እኮ የሰውንም ልብ ለመቀየር እኮ ነው። ሳቅ ተሳስቆ ተጣጥፎ የመጡት ትላንትና ራሱ ዛሬ ሃይሚ ቤት ነው የሚለቀቀው። አየር አላየስም ሃይሚን ተንከባከብ መከረቻ። ከእሷ ጋር ሰላም ነው ተብሎ እንዲደረግ ነው አመጣጣቸው። ግን ነገሩ አልቋል። የበለጠ ይደረግላት ሰሞኑን ሰላም ይፈጠራል። ምንድነው መሰለሽ በቃ ሼር ካረጉት እነሱ ስራ እየሰሩ ነው። በቃ ሼር አድርገውት ነው ወደኛ የመጣው። እኛ ጋር የመጣው እኮ ያየነው ያላልጣቸዋል። ግን ይኸውልሽ ልጅቷ አሁን ጎበዝ ብትሆን ቤተሰብ ይቅርታ እናንተንም በእንትኔ በካራክተሬ አስቀይሜያችኋለሁ፣ እኔ የተሰጠኝ ስራ ነው እንደዚህ ነው ብላ መታ ብታመሰግን ሁላችንም እናረጋታለን። አለች እኮ ዛሬ ማንም እኮ አባቱ ነው አለች። እሷ ዝም ብላ ሃይሚ ያለችውን ሰማች። ከልጅሽ ጋራ መልካም ህይወት ከልጅሽ ጋራ ኑሪ፣ ስለተረዳሽኝ አመሰግናለሁ። እዚህ ጋር ግን ይብቃ ፍጻሜው ምናምን ብላ ሼር አድርጋለች። እሱስ ምንድን ነው ያላት? እሱ ብሩክ ምንድን ነው ያላት? እሱ ምንም አልጻፈም። ምንም ማለት ዝም ብሎ ሼር ብቻ ነው ያደረገው። ዝም ብሎ ነው ሼር ያደረገው። እሱ ዝምታው ፍቅርዬ አልሰማም አልሽኝ እኮ እነሱ የእሷን ዩቲዩብ አዲስ ዩቲዩብ ሼር ባረጉ ኖሮ ወደኛ ልናየው አይመጣም። ሼር ያየነው በእናትህ ወደኛ ሰብስክራይባቸው ስለሆነን ወደኛ መጥቶ አሁን እኮ እነሱ ራሱ ፈርተዋል። እኛ ቤተሰብ አይቀበላትም የሚል ሀሳብ አላቸው። 10,000 ትገባለች በዚህ ሌሊት ውስጥ ጠብቁ። የቡሩቄ ብቻ ሳይሆን አሉ የሁለቱን ወዳጆችም አድርገውላቸዋል ብዙዎቹ። ያርጉላት ድሏ ነው። እሷም እኮ የተሰጣትን ስራ እኮ ነው ይዛ የመጣችው። ብቻ ሆዷ ውስጥ ያለውን ታውልቀልም አሰራርታቸዋለች። እሷ ባትኖር እኮ አይሰሩም ነበር። ስለዚህ እኔ አርጊያታለሁ። እውነት ለመናገር ለምን ጀምሮ እስከሚያልቅ ስራ ነው ብዬ ስለማመንበት ማለት ነው። ማንም ሰው እኮ አይፈልግም
ምን እናንተ ትናንትና አብርሃም ያንን የመሰለ ቤት ካሽ ገዝቶ ይኸው ዛሬ ለቀህ ውጣ በህግ አምላክ እየተባለ አይደል? ባለ እንኳን ሳይሰብር ውጣ ተባለ። በስምንት ማነው ውጣ ሚሊዮን ብር ሚስትየዋ 5 ሚሊዮን ብር ነው የገዛላት። ቆይ እስኪ ሀይሚዬ ፊርማውን ልብ ብላችሁ አይታችሁታል? ማን ነው ያየው ፊርማውን? እንዴት ነው አፈራረሙ ነገሩ? እኛ ሲፈራረሙ ራሱ መቼ አሳዩን? ረህማን ሲፈራረሙ ሮታ ስትፈርም እንዴት ነው ወዲያው እንዴት ሆነ ነው? እኔ ልብ ብላችሁ ዙም አድርጋችሁ አቅርቡና እዩት። ኖ አይደለም። ሲጀመር ይኸውልሽ ስቴቶች ጋር መጥተው እንትን የሚሉት ማስታወቂያ ነው እንጂ ቤት ገና ራሱ በጣም ትገርሚያለሽ። እኔ የምጠየቅሽ እስከ መጨረሻው ላይ ጤነኛ ያለሽ እያለመቱብኝ እንደሆነ እያወቁ ምን እንዳለብኝ ቁጭ ብዬ ግን አይደለም ማርያም እንደ እውነት ከሆነ ማለት ትናንትና ነው ቤቷ የገባችው። ቤት ገዛላት ማየት ያለባችሁ እነሱ ልብ ብላችሁ ካያችሁት ብዬ ነው። እነሱ ስራ ላይ ናቸው። አየሽ እዛ አለት አሁን ቤት ገዛሁላት ስል ስንት ሺህ ህዝብ ነው ያየው። ስንት ህዝብ አስነቃቸው ብሎ ነገር የለም። እንደዚህ ሻንጣውን አስያዙት። እነሱ አዋጥቷቸዋል። ቢዝነሱ ስራው እነሱ ማለት ነው። አንድ ቀን እንኳን እንደ ባልና ሚስት ከውጭ ሲገባ እንደ ሀይሚዬና እንደ ብሩክ አንድ ቀን እንኳን ኖር ብላ አታውቅም። አንድ ቀን ሁሌ ቡጥቡጥ፣ ሁሌ ብጥብጥ። ኧረ ይደብራል። ውሃ እየተረጨበት እንዲህ እሱ እንደ እሱ እግዚአብሔር እሱ ያሳለፈው ማንም አላሳለፈም። እግዚአብሔርን እሱ ሲያሳልፈው ውሃ ውስጥ አንቺ ማስመራጨቱን ነው እንደ የምታየው ማዋኘቱ የተንቦራጨቀው እነሱ በቃ እጣ ክፍላቸው ነው። ይሄ ስራ እጣ ክፍላቸው ነው። እውነቴን ነው። እነሱ ቤት ሲጨማለቁ እኔ ለቅቄ ነቅዬ ወጣሁ። ግን እነሱ መንገዳቸው ቀጠሉበት። ረሂማ ግን አታይም። ግን ማለት ነው እነሱ እጣ ክፍላቸው ነው። ትናንትናውን እሰይ ስለቴ ሰመረ እያለ ጋሽዬ እየጨፈረ ነበረ። ዛሬ ደግሞ ሲያሳዝን እየተጫወቱ እኮ ናቸው። እሳቸው አርቲስት ሆኑ እኮ እሳቸው ዛሬ ደግሞ በጥቁር ሻንጣው ይዞ እንደገባ አስወጣችሁ። ሻንጣው ራሱ ሀይሚዬ ሻንጣው አቤት ትልቀቱ ሻንጣው። እኔ ግን ማለት ነው ለምን መሰላቸው? እሳቸው እኛን እኮ እንዲያሳምን ነው፣ ተመልካችን ለማሳመን እኮ ነው። ትልልቅ ሰዎችን የሚያደርስ ሻንጣ በዘፈን እኮ ለቃለች እኮ ባሌ እያለች እኮ እየሳመችም ከማንም ጋር ስልክ ማውራት ካሁን በኋላ የኔን አንተ ብላ እየሳመች እኮ በቲክቶክ ለቃለች። ዛሬ እየተሳሳሙ ሄርሜላ ይችም ልትላት በኛ በቃ ይችም ዛሬ አዩ ዛሬ ሰብስክራይብ ተደረገ ታቶናለሽ ወይ እናንተ ራስ እየከፈቱ ያሉ ሴቶቹ ናቸው። ታዲያ እየሰጡ እያሳለፉ ያሉት እሱም እንደዚሁ ሊቀጥሉ ነው ማለት ነው። ሄርሜላ ባሌን ብትል ባሉ አይደለም እየሰሩ ስለሆነ ብቻ ነው። ፈመሰች አደገች። የኛዎቹ ላይ ነው ነገር የሚጫናው እንጂ የጨረቃ ፋሚሊ ቡዳ ነው። ጨረቃ ፋሚሊ ሄርሜላም እኮ ተረግጣለች እኮ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። የማይሰድባት አለ እንዴ? እርግጥ የተደረገችው አብርሽ በደንብ አድርጎ አጠንክሯታል። እሱ ምንድን ነው ከዚህ በፊት የምትጠቀሙ ነገር ከሆነ እኔን እየሰደባችሁ ሰው ቻናል ከፍታችኋል። በባዶ ግን ጊዜያችሁን አታባክኑ አለ። በቃ ይሄ ማተራመሱ ስራው ነው። ስንት በዙሪያው ይዞ እየዞረ ነው ያለው። ሚሊዮን ሆነ እኮ አባቴ እኔ እናቴ ሀሰን ደግሞ ማለት ብዙ ሰው ነው ይዞ ቤት ለቃለሁ ብላ ደግሞ እየተራበሹ ነው እና ሀሰን ደግሞ ማሂ ቤት ለቃለሁ በእናትሽ ደግሞ ሄዳለሁ። እሷም ካላገባ ከኝ ይሁን አላውቅም። ምን አላገባ ነው ግን አልሰማችሁትም? ስለማግባት በእኛ ጓደኞች ዙሪያ ያለን በአጠቃላይ
በብዛት 60% ነው 8% ጋብቻቸው የተሳካ አይደለም። አለ እድሜያቸው ጋብቻ ውስጥ ገብተው ጠንከር ብንል ጥሩ ነው። ለዚህ ነገር ገና ነን ሁላችንም። ጋብቻ ማለት ቀላል አይደለም። እኔ ማሂም ራሱ እኔ በልጣታለሁ አለ በእድሜ ልጅ እኮ ነች፣ ትንሽ ነች። አሁን እንዴት ነው በዚህ ዘመን ቤተሰብ የሚያስገድዳት? ወይ እሱ አባባሉ ምንድነው ሌላ ፈልግ ወይ እኔ እንዳገባት ከሆነ የፈለገችው ገና ነን ለማለት ብሎ ነው መሰለኝ። በዚህ ደግሞ እሺ ታምናላችሁ? እሱ አሁን እኔ አንድ ነገር ልበል፣ እናንተ እቃ አውጥታ ነበር አስመለሳት። ግን ለማግባት ገና ነች ማለት ነው። አሁን እሷ ታግባ ቢባል ምንድን ነው? ሴት ልጅ እኮ የራሱን እኮ ነው እሱ የሚና አሁን እንግዲህ ሰዎች አግቡ ቀለበት አድርገን ምናምን በማለት ላይ ጀነራሊ ነው በጣም ምን ይባባላል? አንድ ነገር ልንገርሽ። አሁን ዴዚ እና አሞራው ማለት ነው 22 ዓመታቸው ነው፣ እኩል ናቸው። ግን ቀለበት አስረዋል። አለቀ። ተጋቡ አይደለም እኮ ቃል ኪዳን አሰሩ። እሱ ጋር ሄዳለች። ምን ይሉ እንደውም ሌላ ያዩት ብዙ ሴራ እየፈጠሩበት ነው። ግን በመሰረቱ 20 ዓመት እኮ ቀላል አይደለም። ልጅ ራሱ ይሰድቧቸዋል። እውነትሽን ነው ሀናንዬ። በምን ቋንቋ ነው? ምን አገባችሁ እናንተ? በምንም ሆዳም ስለሆነ ነው የሚፈራው ትዳርን። ሆዳም ወንድ ግን ሀሰን በደንብ አድርጎ ረጅም ሰዓት አብራራ። እኛ አሁን በዚህ እድሜዎች ያሉን በብዛት ትተዋቸው ተጋቡ እንጂ የብዙዎቹን እውነት ነው የምላችሁ የብዙዎቹ 60% ምናምን እንትን ነው ጥሩ አይደለም ትዳሩ አለ እኛ